ወይ ጉድ! ይሄ መኪና እኮ ብዙ ጣጣ ይዞ መጣ። አንዳንድ ሰዎች ግን ምናችሁ ነው የሚያማችሁ? ሳይክል የሌላችሁ ሁላ በሰው መኪና ሙርት ይዛላችሁ እንዴ? እነሱ ተዋደው ተፋቅረው ለገዙት ተስማምተው ለሚሸጡት እናንተ ምን አገባችሁ? ምን ቤት ናችሁ? ሲቀጥል አንዳንድ ሰዎች ስጦታ እየቆጠራችሁ ነበር። በዛው አጋጣሚ የረሳችሁትን ወይንም ደግሞ ያላስታወሳችሁትን ዛሬ ሀይሚዬ በቅኔም ቢሆን ደርድራ ይዛላችሁ መጣለች። በመጀመሪያ ሰላም ቤተሰብ እንዴት ናችሁ? ያው ሰሞኑን ጠፍቼ ነበረ። ኢቭን እንኳን የሀይሚና መኪና ብሩኬ የገዛውን የእንኳን ደስ አላችሁ ቪዲዮ አልሰራውም። ግን ደግሞ ብዙ ችግሮችን ብዙ ጣጣዎችን ይዞ መጥቷል ይህ መኪና። እንግዲህ በዛሬ ቪዲዮ ልጀምርና ምን ተባለ የሚለው ነግራችኋለሁ። ምን ተፈጠረ፣ ምን ተባለ በዚህ መኪና ምክንያት የተባለውን በዝርዝር ነግራችኋለሁ። በመጀመሪያ እኔ ሀይሚን ሳላደንቃት አላልፍም። ምክንያቱም ስጦታ በእርግጥ አይመለስም። ሀይሚ ስጦታው መልሳለች፣ ግን ደግሞ ልክ ናት ብዬ ነው ማስበው። እዛት ሀይሚ የመመለሷ ልክ ናት፣ አንደኛ ደረጃ። ሁለተኛ ደግሞ አይደለም ስጦታ መኪና ተሰጥቶ እንኳን አንድ ሰው እንዲገዛለት በሚፈልግበት ሰዓት በዚህ ዘመን ሴቶች አላማቸውን ወይንም ደግሞ መስፈርታቸውን ባል ወይንም ትዳር ሳይሆን ምን አለው መኪና ይገዛል አይገዛ ማቅም አለው ብለው በሚመርጡበት በሚያማርጡበት መርጠው በሚያገቡበት ሰዓት ባሏ መኪና ገዝቶ ሲሰጣት አልቀበልም፣ መጀመሪያ ያንተ አላማ ይሳካ፣ እኔ ቁስ ሳይሆን የሚገዛኝ አንተን ነው የምፈልገው ማለቷ ምርጥዬና የምትደነቅ ሴት ገባችሁ አይደለ? እና ለአላማዋ የምትኖር ኦፍኮርስ ሀይሚዬ አሁን በዚህ ሰዓት እውነት ለመናገር መኪናው ምንም አይሰራላትም እንደኔ ማለት ነው። ለምን የምትንቀሳቀሰው ከብሩኬ ጋር ነው። የሰውን አፍ ለማዘጋት ካልሆነ በስተቀር ከዚህ በፊት መኪና ለምን አልተገዛላትም፣ ለምን ሀይሚ ያልያዘችም ብዙ ጥያቄዎች ነበሩ። እነዛን ነገሮች ለመመለስ ካልሆነ በስተቀር በዚህ ሰዓት መኪና ለሀይሚዬ ኢምፖርታንት ነው ብዬ አላስብም። ኢቨን እንኳን መኪናው ተገዝቶ ሰዎች ዝም አላሉም። የተለያየ አቃቂር እያወጡልን ነው። ገባችሁ አይደል? ስለዚህ ሀይሚና ብሩኬ አላማችሁ አንድ መሆን መቆም መተሳሰብ፣ አንቺ ለሱ እሱ ደግሞ ለአንቺ የምታረጉት ነገር ልክ ነው ብዬ ነው ማስበው። ሰው የፈለገውን ማውራት ይችላል፣ የፈለገውን ማለት ይችላል። ምክንያቱም መናገር ቀላል ስለሆነ በተግባር ማሳየት ተግባር ላይ ነው በጣም የሚቸግረው፣ ጉልበት የሚያጥረው። ገባችሁ አይደል? ብሩኬም ደግሞ ለሚስቱ የፈለገውን የተሰማውን ነገር መኪና ገዛላት፣ ሰጣት። ከዚህ በላይ ምን እንዲያደርግ ነው የምትፈልጉትኝ እንዴ? ሲቀጥል ይሄ መኪና እውነት ለመናገር ለልደቷ ቀን ቢሆን ለሀይሚዬ ደስ ይለኛል፣ መልካም ነው ብዬ አስባለሁ። ግን ደግሞ ሀይሚዬ ስጦታ ባይመለስም አልፈልግም። በዚህ ሰዓት አላማችን መሳካት አለበት። ከዛ በኋላ የኔ መኪና ቀስ ብሎ ይደርሳል የምትይ ከሆነ አሁንም ለልደትሽ መጀመሪያ ፎቶ ተነሽበት። አሁን ላይ ምን ነገር አለ መስላችሁ? ኢትዮጵያ ውስጥ ቤተሰብ ሌሊት ላይ ማለት ነው ሁሉም ሰው ወደ ቤቱ ከገባ ምናምን በኋላ ሴቶች ሄደው መኪና ላይ ሆኖ ምናምን ፎቶ ይነሳሉ። እንደዛ ተነሽና ከዛ ለባለቤቱ ወይንም ደግሞ ከገዛችሁበት ቦታ መኪናውን መልሰሽ ብርሽን መቀበል ትችያለሽና በቃ ትልቅ አስተሳሰብ ያላት ሴት ናት። ለባሏ ሴት ልጅ ለባሏ ምንድነው ይባል የለ እና ወይንም ደግሞ የጀርባ አጥንት ማለት አጥንቱ ከተጎዳ ምንም በቃ እናንተ መተኛትም መቆምም አትችሉ ማለት ነውና በጣም ጎበዝ ናት፣ ስማርት ናት። ብሩኬን ፑሽ እያደረገች እያገዘች ለባሏ የቆመች ሴት ናት። ገባችሁ አይደለ? እናንተ ምንም ነገር ማለት ትችላላችሁ። የእነሱን ህይወት እናንተ አትኖሩላቸውም፣ እራሳቸው ናቸው የሚኖሩት። ከኛ በላይ እነሱ ይተዋወቃሉ። ገባችሁ? እዚህ ጋር እናንተ የሆነ ያልሆነ ነገር ብትሉ ለእነሱ ምንም ነገር አይሰጣቸውም። ምናልባት ሲያዩት ሊናደዱ ይችላሉ። እና ሀይሚዬ በጣም ጎበዝ ነሽ፣ ስማርት ነሽ። ባልና ሚስቶቹ አልተቻሉም ትላላችሁ። እንግዲህ በዚህ ተያይዞ ምን ነገር ተፈጠረ? ቤተሰብ ሀይሚ መኪናው የተገዛው በብሯ ነው። ምክንያቱም እሷ ቁጭ ብላ ተኝታ አይደለም ብሩ የሚመጣው ነገር ተፈጥሯል። አንደኛ፣ ሁለተኛ ነገር ደግሞ መኪናው አሮጌ ነው፣ ያረጀ መኪና ነው ሰው እያሉ ነው። ሲቀጥል ብሩኬ ለሀይሚ ያደረገላትን የገዛላትን ስጦታ ስብስብ አርጋችሁ በአንድ ቪዲዮ አርጋችሁ አይቼዋለሁኝና ዛሬ ሀይሚ በቅኔ መልስ መለሰችላችሁ። እሱ ምንድነው? አዎ ብሩኬ ብዙ ስጦታ ሰጥቶኛል፣ የማይገቡኝ ስጦታዎች፣ በቃ በጣም ብዙ ነገር አድርጎልኛል፣ ከአቅሜ በላይ የሆኑ ስጦታዎች ገዝቶልኛል እና እነዚህ አሻንጉሊቶችንም ብሩኬ ነው የገዛልኛለች። ገባችሁ? ስለረሳችሁት ነው። ወርቅ፣ ስልክ፣ ብዙ ነገሮችን አበባ ምናምን ሲሰጣትኝ አመታችሁ ደርድራችሁት ነበር እና አሻንጉሊቶቹን ለምን ረሳችሁ ያለቻችሁ ነው። በነገራችን ላይ እኔ የምለው ግን አንዳንዴ ግርም ምን የሚለኝ ሜቢ እኮ እነሱ ከመውደድ ከፍቅር ወይንም ደግሞ እነሱን ከማድነቅ የተነሳ ይሆናል ይሄን ነገር የምታረጉት። ግን ሌላ ሰው ጋር ሲሄድ ስሜቱ ሌላ ነው ማለት የሁሉም ስሜት ልክ እንደ መልኩ የተለያየ ነው። ገባችሁ አይደል? እና ሀይሚ ብሩኬ ለሀይሚ ሁሉ ነገር ሲያረግላትኝ
ሀይሚ ደግሞ ለብሩኬ ማለት ምንም አላደረገችለትም ማለት አይደለም። እሷም ብዙ ነገር አድርጋለታለች። ሲቀጥል ዛሬ መኪናውን ስመልስ ብዙ ሰዎች ልትደሰቱ ትችላላችሁ። ምክንያቱም የብሩኬን ገንዘብ ጨረሰች እያላችሁ ነው ብላለች እና ሶ የባሏ ገንዘብ እኮ ነው፣ እንደፈለገች መሆን መብቷ ነው። እንደፈለገች ስትፈልግ አይደለም ስጦታ ለምን ብሩን ታቀዳድደው እንዴ? እናንተ ምን ቤት ናችሁ? ምን አገባችሁ? እነሱ ከተስማሙ፣ ከተዋደዱ፣ ከተፋቀሩ፣ ተሳስበው፣ ተነጋግረው ነገሮችን እያስኬዱ እስከሆነ ድረስ ምን ቤት ናችሁ እናንተ? ማድነቅና እኮ በሰው ህይወት ውስጥ ገብቶ እኮ እኔ ካልወሰንኩ ማለት በጣም የተለያዩ ናቸው። እኔ ሰውን አደንቃለሁ፣ ከዛ ወዳለሁ። ከዛ ውጭ ግን በእነሱ ህይወት ገብቼ እኔ ካልወሰንኩኝ፣ እኔ የፈለግኩን ነገር ካልሆነ የእንትናን ጎዳሹ ማለት አልችልም። ከኛ በላይ እነሱ ናቸው የሚተዋወቁት። ገባችሁ አይደለም? ሲቀጥል ብሩኬ ምን ያካብዳል? መኪናው እኮ በብሯን የተገዛው አንዳንዱ ሰዎች እያላችሁ ነበረ እና በብሯስ ቢሆን ከባሏ ስጦታ መሰጠት ደስ አይልም እንዴ? ይህን የተሰጣችሁ አላችሁ? እስኪ እጃችሁን ወደ ላይ። አንድ ሰው እኮ እዚህ ኮሜንት ላይ የምትኮምት እኮ አንድ ሰው መኪና አልተሰጣችሁም። አንድ ሰው ሲመስለኝ እኔ ሞተር ሳይክል ራሱ የላችሁም። ገባችሁ አይደለ? ሲቀጥል ደግሞ ማለት ነው በጣም ያሳቀኝ ፓርት አሮጌ መኪና አመቶ ቪዲዮ ሊሰሩበት ነው። ይሄም ተብሏል። እውነት ለመናገር እኔ በጣም ፈን እያረኳችሁ ማለት እኔ እንደወረደ ማስበው የሆነ ሰንበዴ መጥቶ ይሄ ነገር አሁን ለሀይሚ ይሄን ስጦታ ሲያበረክትላት ከዚህ በፊትም የተባለ ነገር ነው። እንደገና ብሩኬም ቃል ገብቷል ለሀይሚዬ ስጦታ እንደሚሰጣት እንደሚገዛላት ትልቅ ነገር እንዳለ ገባችሁ? ከዚህ በፊት አንድ ክፍል ተቀመጠችበት ምናምን ሰዓት ላይ አታስታውሱም? ትልቅ ስጦታ አለ ምናምን እያለ ነበር እና ሰው ገምታለሁ ማለት ከግምት በላይ ነው ብዬ ነው ማምነው። እና የዚህን ደረጃ ለምን ተጠራጣሪ እንደሆናችሁ አላቅም፣ ግን ወደ ራሳችሁ ተመለሱ። ሀይሚም ደግሞ ገንዘቡን እንዴት ነው እየጨረሽበት ነው ለምትሉኝ መልሶ መኪናው ይገዛል፣ ደስ እንዳይላችሁ እናንተ ኪስ አይገባም ብላ መልእክት አስተላልፋለች። ቤተሰብ ኧረ ተው ግን አንዳንድ ወደ ራሳችሁ ተመለሱ። ከማድነቅ አልፋችሁ እናንተን ቤተኛ ካልወሰንን የምትሉ ሰዎች ማለት ነው እና ብቻ ደስ ይላል። በጣም ነው ደስ ያለኝ እውነት ለመናገር። ሀይሚም አሁን መኪና የሚያስፈልጋት ሰዓት አይደለችም። ስትወልድ ማለት ሲጋቡ ሲወልዱ ምናምን በዛን ሰዓት የተለያየ ቦታ ስለሚሄዱ የዛን ሰዓት ቤት ገዛ አሪፍ ነው ብዬ ነው ማስበው። አንደኛ እዚህ ጋር አሁን መኪና መግዛት እኮ ምናልባት ለእነሱ ቀላል ነው። ለምን ብትሉ ዩቱበሮች ናቸው፣ በጣም ጎበዞች ይሰራሉ እና ሁለቱም ደግሞ በሁለት ቻናል ይሰራሉ። ገባችሁ አይደለ? ስለዚህ መኪና መግዛቱ ቀላል ነው። ግን ደግሞ ልክ ሀይሚ እንዳለችው አክሲደንት የሚባል ነገር አለ፣ ቦታ የሚባል ነገር አለ። ሲቀጥል ሀይሚና ብሩኬ ተለያይተው አይለያዩም። ሙሏቸው ማዳራቸውም አንድ ቦታ ላይ አንድ ቤት ውስጥ፣ እንደገና ደግሞ ሲሄዱም አንድ ላይ ናቸው። ስለዚህ መኪናው የትኛል አስፈላጊ ነው ብዬ አላስብም። ሀይሚ ማስተሳሰቧ ደስ ይላል። ባሏን እንዴት እንደምታግዘው ብሩኬም ደግሞ ለሚስቱ እንዴት ትሪት እንደሚያደርግ እነዚህ ነገሮች ትምህርት ብትወስዱ እንደ ሀሳብ እንዴ ሰውየት ውስጥ ልቅ ብላችሁ ከምትወስኑ እንደ ሀሳብ ትምህርት ውሰዱ። ወንዶችም የወንዱን ፓርት ውሰዱ፣ የሴቶችም ደግሞ የሴቶችን ፓርት የሴቷን ፓርት ውሰዱና ብቻ ተመችቶኛል፣ ደስ ብሎኛል። ሀይሚዬ ቆንጆ ማለት ነውና እንኳን ደስ አላችሁ በሚለው ይጠቃለልልኝ ቤተሰብ። እንኳን ደስ አላችሁ።